This was confirmed by a senior Iranian security source. ለመሆኑ መንፈሳዊ መሪስ አሉ? Iran's supreme leader Ayatollah Ali Khamenei is alive. Iran has retaliated by firing missiles across Israel. የፍየል ጭራና የኢራን ገመና ውድ የሳሎንቱ ቤተሰባችን ቴምር ሪል ስቴት ምስራች አለው። በመሃል ፒያሳ ቴዎድሮስ አደባባይ አካባቢ ባለ 19 ፎቅ አፓርትመንቶችን ለሽያጭ አቅርቧል። ከ63 ካሬ እስከ 146 ካሬ በተለያየ አማራጭ መግዛት ይችላሉ። ከባለ 1 እስከ ባለ 3 መኝታ ዝግጁ ነው። በ10 በመቶ ቅድመ ክፍያ ብቻ ማለትም በ724500 ብር የግሉ ያደርጉታል። በተጨማሪም ፒያሳ ላይ የንግድ ሱቆች ዝግጁ ናቸው። በ900 ሺህ ብር ቅድመ ክፍያ የግሉ እንዲያደርጉ ተጋብዘዋል። እንዳያመልጦት። ለበለጠ መረጃ በ0944 20 15 54 ወይም በ0987 07 69 00 ይደውሉ። እስራኤል የማይጠበቀውን ቁማር መጫወት ጀምራለች። ብዙዎች በእርግጥ አማራጭ ስለማይኖራት እንደሆነ ያምናሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን መንግስት ኒውክሌር ቦምብ ለመቀመም እንደተቃረበ ደጋግመው ተናግረዋል። በዋና ጠላትነት በሚፈርጃቸው እስራኤልና አሜሪካ ላይ ለማፈንዳትም የሚመለስ አይነት አይደለም። እናም ያላቸውን እድል ተጠቅመው ካሁኑ ካላሽመደመዱት በኋላ ማጣፊያው ያጥራቸዋል። ለዚያም ነው ሐሙስ ሌሊት ለአርብ አጥቢያ የኢራንን ወታደራዊ ተቋማት ኢላማ ያደረገ ጥቃት እንዲፈጸም ኔታንያሁ ለአየር ኃይላቸው ትዕዛዝ የሰጡት። እንደ ኢራን አይነት በመካከለኛው ምስራቅ የተደራጀ ጦር ያላትን ሀገር በዋዛ በአየር መደብደብ እንደሚቻል በርካቶች አልጠበቁም። ነገር ግን ተፈጽሟል። 200 F-35 አሜሪካ ሰራሽ ተዋጊ ጀቶች ወደ ኢራን ግዛት ዘልቀው ከ100 በላይ ይዞታዎችን አደባይተዋል። ዝንባቸውን እሽ የሚላቸው ታገጥማቸውም ተመለሱ። እስራኤላውያን ይህን ዘመቻ የነቃው አንበሳ ብለው ጠርተውታል። ነካክተው የተኛውን በሬ አደረጉት አውሬ አይነት ነው አንድምታው። የኢራን መንግስት ለኃይል ፍላጎት ማሟያ እንደሚያካሄደው በሚገልጸው የኒውክሌር መርሃ ግብር ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር ድርድር መጀመሩ ይታወቃል። እንዲፈጽም የሚታዘዘውን እንዲቀበልም በትራምፕ ጫና ሲያርፍበት ቆይቷል። ይሁንና ፈቀቅ የሚል ውጤት አልታየበትም። ትራምፕ ከመነሻው ስምምነት ላይ ካልተደረሰ ኢራን በጦር እንደምትወጋ ሲያስጠነቅቁ ነበር። የገዛ ሰራዊታቸውን እንደሚያዘምቱም ተገምቷል። ይሁንና ድርድሩ ስለመደናቀፉ አለዚያም ስለመቀጠሉ የተደመደመ ነገር ሳይኖር ዘመቻ የነቃው አንበሳ ተካሄደ። ጸሐፊው በትረ ሙሳ እንደሚጠቅሰው የሐሙስ ሌሊቱ ድብደባ የኢራን ገመና እንደ ፍየል ጭራ የተገለጠ መሆኑን ያሳብቃል። የእስራኤሉ የስለላ ድርጅት ሞሳድ አባላት ወደ ኢራን ግዛት ዘልቀው መግባታቸውም ተረጋግጧል። ለሐሙስ ሌሊቱ ጥቃትም ድጋፍ አድርገዋል። በጽኑ የሚጠበቁ የኢራን ወታደራዊ መኮንኖችም በእስራኤል እሳት ተበልተዋል። የኒውክሌር መርሃ ግብሩን የሚመሩና የሚያስተባብሩ ሳይንቲስቶች ተገድለዋል። የኢራን መንግስት ከዚህ በኋላ እንደምን ራሱን መጠበቅ ይችላል? ለመሆኑ መንፈሳዊ መሪስ አሉ? እሳቸውስ ከአደጋ ምን ያክል ነፃ ናቸው? ዓለም አቀፍ የደህንነት አጥኚዎች አሁን እስራኤላውያን ኢራን ውስጥ ባሻቸው ቦታ የፈለጉትን ከውነው የልባቸውን የሚያደርሱበት ቁመና ላይ እንደሚገኙ ይናገራሉ። ለምን? አብዱ ሰመድ መሐመድ ተዘረዝርላችኋለሁ። In recent years, Iran has produced enough highly enriched uranium for 9 atom bombs. ኢራን 9 አቶም ቦምብ የሚቀመምበትና በከፍተኛ መጠን የተብላላ ዩራኒየም እያዘጋጀች ነው። ከዚህ ቀደም ያልደፈረችውን እርምጃ ወስዳለች። እርምጃው የተብላላውን ዩራኒየም ወደ ጦር መሳሪያነት መቀየር ነው። ከወዲሁ እንድታቆም ካልተደረገ በአጭር ጊዜ የኒውክሌር ቦምብ ትቀመማለች። በአመት ወይም በወራት ውስጥ ሊፈጸም ይችላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል አየር ኃይል የተሰጠውን ተልእኮ ካሳካ በኋላ ነው ያደረባቸውን ስጋት የገለጹት። የእሳቸው ፍላጎት የኢራንን የኒውክሌር መርሃ ግብር አስኳል ማጨናቀፍ ነው። የኢራንን የመከላከያ አቅም ማዳከምም አቅደዋል።
ቁልፍ የኢራን ወታደራዊ መኮንኖችና ተመራማሪዎችንም ማጥፋት ሶስተኛው ዓላማ ነው። የእስራኤል መንግስት ይህን ለማሳካት ረጅም ጊዜ የፈጀ ጥናትና ዝግጅት ማድረጉ አይታበልም። የሊባኖሱን ሂዝቡላህን ቀበቶ የፈታበትን ዘዴ ኢራንም ላይ ተጠቅሞበታል። ወደ ኢራን ግዛት እጅግ ጠልቆ ገብቷል። ገመናዋን በርብሮታል። አቅሟን ለክቶታል። የኢራን ከፍተኛ የጦር ሹማምንትና ተመራማሪዎች እንዴትና የት እንደሚገኙ ተረድቷል። እዚያው ኢራን ውስጥ ያሰማራቸውን ሰላዮቹንም ተጨማሪ ጥቃት እንዲፈጽሙ አድርጓል። የእስራኤል ባለስልጣናት ኢራንን የማበራየት ዕድል ክፍት ስለመሆኑ ማነሳሳት ከጀመሩ ወራት ተቆጥረዋል። በተለይ የዛሬ ዓመት ገደማ የኢራንን አየር መከላከያ ካወደሙና በፋርስ ባሕረ ሰላጤው የሚተባበሯትን ታጣቂ ቡድኖች ካሽመደመዱ ወዲህ የሚከብዳቸው ነገር እንደማይኖር ተማምነዋል። የእስራኤል የጦር ጀቶች በኢራን ሰማይ ላይ እንዳሻቸው ፈንጭተው ኢላማቸውን ደብድበው ወደ ተነሱበት ተመለሱ። የኒውክሌር ተቋማትን፣ የባለስቲክ ሚሳኤል መገጣጠሚያ ፋብሪካዎችንና ወታደራዊ መኮንኖችን ያለማመንታት መጥተዋል። የኢራን እስላማዊ አብዮታዊ ዘብ አዛዥ ጄኔራል ሁሴን ሰላሚ ተገድለዋል። ከሳቸው በላይ የቀሩት መንፈሳዊ መሪና ፕሬዝዳንቱ ናቸው። የጦር ኃይል ኤታማዦር ሹሙ መሐመድ በገሪና ምክትላቸው ጎላም አሊ ራሺድ እንዲሁም 6 የኒውክሌር ተመራማሪዎች በመጀመሪያው ቀን ዘመቻ ሞተዋል። የሞሳድ ሰላዮች ወደ ኢራን ምድር የጦር መሳሪያ አስርገው አስገብተው በጥቃቱ መሳተፋቸውም ታይቷል። ኢራን ምን ያክል ራሷን መከላከል እንደማትችል በቅጡ የታየበት ዘመቻ ነው የተካሄደው። በመላ ኢራን የሚገኙ ተቋማትን ከደበደቡ ጀቶች አንዳቸውም ሳይነኩ በብዙ ኪሎ ሜትር የሚሰላ ግዛት መብረራቸው ያስገርማል። ምናልባት የኢራን ጦር 100 ያክል ድሮኖችን ለጥቃት ወደ እስራኤል ማብረሩ እንዳጸፋ ሊቆጠር ይችላል። ነገር ግን የእስራኤልና የዮርዳኖስ ወታደራዊ ክፍላት አየር ላይ አምክነዋቸዋል። የኢራን ባለስልጣናት ከዚያ የበለጠ ምላሽ ይሰጣሉ ለማለትም አያስደፍርም። የአያቶላዎቹ መንግስት ብዙውን ጊዜ ያረፈበትን አርጩሜ ውጦ ጸጥ ማለትን ይመርጣል። እንደ አውሮፓውያን አቆጣጠር በ1988 የአሜሪካ ሰራዊት ያካሄደበትን ጥቃት በዝምታ አልፎታል። በ2020 በትራምፕ ትዕዛዝ ኢራቅ ውስጥ የቀድሞው የእስላማዊው አብዮታዊ ዘብ አዛዥ ጄኔራል ቃሲም ሱሌይማኒ ሲገደሉም ከመፎከር ያለፈ እርምጃ አልወሰደም። የሐማስ መሪ ቴህራን ውስጥ በእስራኤል ሰላዮች ተገድለውም እጁን ከመሰብሰብ ውጪ የሞከረው ነገር የለም። እስራኤላውያን አሁን ለኢራን ባለስልጣናት ቁልፍ መልእክት አስተላልፈዋል። አንዳቸውም የመኖር ዋስትና የላቸውም። ይህ ደግሞ የዛሬ ዓመት ገደማ የሐማሱን እስማኤል ሐኒያ ከፍተኛ ጥበቃ ይደረግለታል በሚባል የቴህራን መንደር ውስጥ በገደሉበት ጊዜ በደንብ የተገለጠ ጉዳይ ነው። ለመንፈሳዊ መሪ አያቶላ አሊ ኻሜኔም ጭምር ያሰጋል። እሳቸው እስራኤላውያን ለፈጸሙት ጥፋት ይቀጣሉ በማለት ፎክረዋል። መልእክቱ የተሰራጨው በማህበራዊ ትስስር ገጽ በመሆኑ ደህና ናቸው ወይ የሚል ጥያቄ ጭምር እየተነሳ ነው። የእስራኤል ጦር አሁንም ዘመቻውን አላቋረጠም። የኢራንን የኒውክሌር ምኞት ካላዳፈነ እንደማይቆም ታዛቢዎች ይናገራሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የኒውክሌር ተቋማት የሚያፈራርሱት በስምምነት ውል ስልጣን የሚሰጣቸው አሜሪካውያን እንደሚሆኑ ተናግረዋል። የእስራኤል መንግስት የኢራንን ኒውክሌር መታጠቅ እንደ ህልውና ስጋት ይመለከተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባገኙት አጋጣሚ ሁሉ የኢራን እጅ መቆረጥ አለበት እያሉ ይደሰኩራሉ። የኢራን የኒውክሌር መርሃ ግብር ጠቅልሎ ካልተቀበረ ሰላም እንደማይሰፍንም ያሳስባሉ። የኢራን ከፍተኛ ባለስልጣናት ግን መርሃ ግብሩ መቋረጡን አይቀበሉትም። ኢራን በኦባማ ዘመን የፈረመችው ውል ኒውክሌርን ለኃይል ፍላጎቷ መጠቀሚያ በሚሆን ደረጃ ለማካሄድ ነው። ታዲያ አሁን ካላጠፋሽው ገሃነም ይላክብሻል የመባሉ አስማሚያ ምን ይሆን? የእስራኤል መንግስት በይፋ ባያወጣውም ኒውክሌር ፈንጅ አለው። ሳዑዲ አረቢያም የመታጠቅ እቅድ አላት። ተንታኞች የኢራን ዩራኒየም የጥራት ደረጃ ኒውክሌር ቦምብ ለመቀመም ወደሚያስችለው አቅም ተቃርቧል ይላሉ። ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት የኢራን የዩራኒየም ክምችት ጥራት 60 በመቶ መድፈኑን ካሳወቀ ከራርሟል። የቀረውን አንድ እርከን ከተሻገረ
ኢራን 6 ፈንጂ ቀመማ ማውጣት ትችላለች። ስለዚህም ትራምፕ ወደ ዋይት ሃውስ ቤተ መንግሥት በተመለሱ በቀናት ውስጥ በኢራን ላይ የመጨረሻውን ጫና ማሳረፍ እንደሚያስፈልግ ማስመስከር የጀመሩት መለያቸው በሆነው ወፍራሙ ብዕራቸው የፈረሙበት ሰነድ የአሜሪካ ግምጃ ቤት በቴህራን መንግሥትና ነዳጁን በመሸመት ካዝናውን በሚሞሉ ሀገራት ላይ ተጨማሪ ማዕቀብ እንዲያስፈጽም ያዛል። ትራምፕ በኢራን ላይ የያዙት አቋም የሚቀርብላትን መቀበል አለዚያም መደቆስ የሚል ነው። ለመስማማት ካልተዘጋጀች የገሃነም እሳት እንደሚወርድባት ቃል በቃል አስጠንቅቀዋል። የኢራን ከፍተኛ ባለሥልጣናትም ቢሆኑ አንዳች ስምምነት ላይ ተደርሶ ማዕቀቡ ቢነሳላቸው ይመርጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ ዙር የሥልጣን ዘመናቸው የጋዛና የዩክሬንን ጦርነት ለማስቆም ሞክረው አልተሳካላቸውም። የመንን በአየር አስደብድበዋል። በመላ ዓለም የንግድ ጦርነት ቆስቁሷል። ኢራንም የትኩረት ማረፊያቸው ነች። ይህች አገር በሥራ ቆይታቸው ሊያሳኩት ካሰቡት ዓላማ ዝርዝር ውስጥ ወጥታ አታውቅም። ከመጀመሪያው የሥልጣን ዘመናቸው አንስቶ ያልቋጩት ጉዳይ አላቸው። ኢራንን የኒውክሌር ቦምብ ባለቤት ከመሆን ማሰናከል ነው ዋናው ውጥናቸው። ኢራን ብታስተባብልም ቦምቡን የመታጠቅ ፍላጎት እንዳላት ሁሉም ይረዳል። መብቷ ነው ብሎ የሚተዋት የለም። ከተሳካላት ከጦር መሳሪያ ሽቅድድም ባለፈ በመካከለኛው ምስራቅ ሁሉንም የሚያሳትፍ ውጊያ ሊቀሰቀስ እንደሚችል ይገመታል። ኢራን እንደ አውሮፓውያን አቆጣጠር በ2015 ከአሜሪካ፣ ብሪታንያ፣ ፈረንሳይ፣ ጀርመን፣ ሩሲያና ቻይና ጋር ባሰረችው የጋራ አጠቃላይ የድርጊት መርሃ ግብር ውል የኒውክሌር ኃይል ፍላጎቷን ለመገደብ ተስማምታ ነበር። ተቋሞቿን የሚመረምር ዓለም አቀፍ ቡድን ወደ ግዛቷ እንዲገባ ስትፈቅድም የተጣለባት የኢኮኖሚ ማዕቀብ እንደሚላላ ወይም እንደሚነሳ ቃል ተገብቶላታል። ያኔ የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ ነበሩ። ነገር ግን ተተኪያቸው ዶናልድ ትራምፕ በ2018 ውሉን ቀደዱት። በምክንያትነት ያቀረቡትም የኢራን መንግሥት በአሸባሪዎቹ የፍልስጤሙ ሐማስና የሊባኖሱ ሂዝቡላህ የሚሰጠውን ድጋፍ ያበረታታል የሚለውን መከራከሪያ ነው። ከውሉ መቀደድ ወዲህ ኢራን የፈራችው ማዕቀብ መልሶ ተጫነባት። በምላሹም ዩራኒየም ማብላላቷን አጠናከረች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለድርድር ተሳትፎ መንግስታቸው ዝግጁ መሆኑን አረጋግጠዋል። በኢራን የኒውክሌር መርሃ ግብር ሳቢያ የተፈጠረውን ፍጥጫ እስከ መጨረሻው የሚያጠፋ ስምምነት ላይ ለመድረስ ፍላጎት መኖሩንም ገልጸዋል። ይሁንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጽድቁንም የኩናኔውንም መጽሐፍት ገልጠው በቀናቸው ላይ እጃቸውን አሳርፈው ለመማል መቋመጣቸውን ተችተዋል። ወታደራዊ እርምጃ ፈጽሞ እንደ አማራጭ ሊቀርብ አይገባም ባይናቸው ሚኒስትሩ የኢራን መንግስት የኒውክሌር መርሃ ግብር እንደሚያካሂድ አስተባብሎ አያውቅም። ዓላማው ግን ለጦር መሳሪያነት መዋል አይደለም፣ ለሰላማዊ ጉዳይ እንደሚፈልገው ይገልጻል። በተለይም ለኤሌክትሪክ ኃይል እንደጠነሰሰው ነው የሚያስረዳው። ይሁንና ለኒውክሌር ማበልጸጊያነት የሚያገለግለውን ዩራኒየም ከተጣለባት ገደብ በላይ ማብላላቷ ብዙዎችን ጥርጣሬ ላይ ጥሏል። በተለይ የዛሬ 7 ዓመት ፕሬዝዳንት ትራምፕ የጋራ አጠቃላይ የድርጊት መርሃ ግብር የተባለውን ውል ቀደው ማዕቀብ ሲደራረቡባት በከፍተኛ መጠን የተብላላ ዩራኒየም ክምችቷን አሳድጋለች። ፈንጂውን መቀመምም አይሳናትም። ትራምፕ ታዲያ ሳይቃጠል በቅጠል አይነት ንቃት አድሮባቸው ካሮትና ለበቅ ይዘው ነው የተነሱት። ይሁንና አባስ አራግቺ የአሜሪካን መንግስት ታማኝነት ተጠራጥረዋል። ለዚህም አብነት ያደረጉት ትራምፕ ገና ወደ ስልጣን ከመመለሳቸው በኢራን ላይ የመጨረሻ ጫና ለማሳረፍ መጣደፋቸውን ነው። ማንም በውይይት ሲነሳ ወታደራዊ መፍትሄ አይደለም፣ ወታደራዊ አማራጭን በዝርዝር ውስጥ ማካተት እንደማይገባ የውጭ ጉዳይ ሚኒስትሩ አመላክተዋል። አባስ አራግቺ የኢራን መንግስት ኒውክሌር ፈንጂ ለመቀመም ስለመቃረቡ ማስረጃ ሊያመጣ የሚችል ወገን የለም ባይ ናቸው። ነገር ግን መርሃ ግብሩን አሳሳቢ የሚያደርገው ጉዳይ እንደማይጠፋ ጠቁመዋል። ቁመናችንን ለየትኛውም ወገን በግልጽ ለማሳየት አናመነታም የሚሉት ሚኒስትሩ የአሜሪካ መንግስት ግን ለቃሉ ምን ያክል እንደሚታመን ይጠይቃሉ። የአሜሪካ የብሔራዊ ደህንነት አማካሪ ማይክ ዎልዝ የኢራን የኒውክሌር መርሃ ግብር ሊቢያን ምሳሌ ባደረገ መልኩ እንዲዘጋ መንግስታቸው ያለውን ፍላጎት አሳውቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህን ሐሳብ ተጋርተው አንጸባርቀውታል። ሙአመር ጋዳፊ የመሩት የሊቢያ መንግስት በ2003 መላ ገመናውን ለምዕራባውያን ገልጦ የኒውክሌር የስነ ሕይወታዊና
ኬሚካላዊ ጦር መሳሪያ መርሃ ግብሩን ማንኮታኮቱ አይረሳም። አሁንም ኢራናውያን ያንኑ እንዲፈጽሙ ይጠበቅባቸዋል። የኢራን መንግስት መርሃ ግብሩ የሚካሄደው የኃይል ፍላጎትን ለመሸፈን መሆኑን ይገልጻል። ነገር ግን ውስጥ አዋቂ ምንጮች በመርሃ ግብሩ ምንም አይነት ኤሌክትሪክ እየመነጨ አለመሆኑን ይናገራሉ። ይልቁንም ዋና የሚባለው ንጥረ ነገር ዩራኒየም የሚብላላበት ደረጃ ቦምብ ከመቀመም ያነሰ አይደለም። የኢራን መንግስት ኒውክሌር ስለመታጠቁ አይታወቅም። መርሃ ግብሩ እስከ ቀጠለና እስከ ጎለበተ ደግሞ አንድ ቀን ራሱን ሊያስከብርበት ይችላል። የኢራን መንግስት የኒውክሌር ባለቤትነቱን ካረጋገጠ በማንም አይደፈርም። ይህንን መርሃ ግብር እንዲያቋርጥ ከፍተኛ ግፊት ሲደረግበት ቆይቷል። ከጥቂት ዓመታት በፊትም ሊያቋርጥና በምላሹ የተጣለበት ማዕቀብ ሊነሳ እንቅስቃሴ እየታየ ነበር። በአሜሪካ የቀድሞ ፕሬዝዳንት ባራክ ኦባማ መንግስት በጎ ፈቃድ ኢራን ከምዕራባውያኑ ጋር እስከ መቀራረብም ደርሳ ታይታለች። ዶናልድ ትራምፕ ዋይት ሃውስ ሲገቡ ግን ያን ሁሉ ተስፋ አዳፈኑት። የኢራን ፖለቲከኞች ታዲያ ወለም ዘለም በሚለው የምዕራባውያኑ አቋም በመሰላቸት ፊታቸውን ወደ ምስራቅ መለሱ። ቻይናና ሩሲያን በተለይ ቁልፍ አጋሮቻቸው አደረጉ። የኢራን መንግስት በተለያየ አካባቢ በሚካሄድ ግጭት ውስጥ እጁን ስለሚያስገባ ኃያል መስሎ ይታያል። በመካከለኛው ምስራቅና አካባቢው የሚገኙ ታጣቂ ቡድኖችን ይደግፋል። ከዚህ ቀደም የማይታሰብ የነበረውን ቀጥታ ወታደራዊ ጥቃት በእስራኤል ላይ ፈጽሟል። የዚህ ሁሉ አንድምታ የኢራንን አይበገሬነት ማስመስከር ይሆን? የአሜሪካና የእስራኤል መንግስታትም በጠላትነት ለፈረጀቻቸው ኢራን ተኝተው አያውቁም። እስራኤላውያን በተሳካላቸው አጋጣሚ ሁሉ የኢራንን ቁልፍ የኒውክሌር ተመራማሪዎች አጥፍተዋል። ምዕራባውያኑ ሀገራትና እስራኤል ኢራንን ለማዳከም በብዙ መንገድ ሞክረዋል። ለዘመናት የዘለቀው ዓለም አቀፍ የኢኮኖሚ ማዕቀብ ዛሬም ድረስ እግር ተወርች አስሯታል። የኢራን መንግስት ግን ቢያንስ መወራጨቱ አልቀረም። እንደ ወትሮ ሁሉ ዛሬም ያሰጋቸዋል። በተለይ እስራኤል ከኢራን የከፋ ጠላት የላትም። በተለይ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን መንግስት ካላንኮታኮቱ የሚያርፉ አይነት ሰው አይደሉም። ለነገሩ ኢራን ጠላትን ለመዋጋት የውክልና ጦርነት በመክፈት አቻ የላትም። ከሳዑዲ አፍቃሪዎች ጋር እንዲፋለምላት ያጠናከረችውን አንሳሩላህ ወይም ሁቲ ታጣቂ ቡድን በእስራኤልና ምዕራባውያን ላይ አስነስተዋለች። የኢራን ጦር ከፍተኛ ወታደራዊ አቅምና ወጪ የሚጠይቅ የፊት ለፊት ውጊያ ከእስራኤል ሰራዊት ጋር አይገጥምም። ወደ ግዛቱም ጦርነት አይጎትትም። የፍልስጤሙ ታጣቂ ቡድን ሐማስ ራሱ በኢራናውያን ድጋፍ ነው የቆመው። የደቡባዊ እስራኤልን አጥር ሰብሮ የገባው ከኢራን በተሰጠው ትዕዛዝ ነው ይባላል። ይህ የውክልና ጦርነት ከኢራን ቁልፍ ስልቶች አንዱ ነው። ኢራናውያን በድሮን ላይ ያላቸው የላቀ ዕውቀት ይጠቀሳል። አገራቸው በተጣለባት ማዕቀብ ሳቢያ ከሌሎች መንግስታት ድሮን መግዛት አትችልም። ነገር ግን ዕውቀቱን ተቀብላ እዛው አበልጽጋ የረቀቁ ድሮኖች ሰርታለች። አውዳሚ አረር ተሸክመው በራዳር ሳይታዩ ወደ ጠላት ወረዳ በመግባት ጥፋት ያደርሳሉ። የኢራን ድሮኖች በዋጋ ዝቅተኛ በአፈጻጸም ግን የላቁ በመሆናቸው በበርካታ ሀገራት ይመረጣሉ። ከ20 የሚበልጡ ሀገራትም ይገዟታል። ኢራን በሱሪያ የዲፕሎማሲ ተቋሟ ላይ ለተፈጸመው ጥቃት ምላሽ የሰጠችው በድሮንና በሚሳኤል ነበር። በእርግጥ በእስራኤል ላይ የደረሰው ጉዳት እዚህ ግባ የሚባል ባይሆንም እንደ ቀላል ተገዳዳሪ እንዳትታይ ያደርጋታል። በዚያ ላይ ድሮን ስታበርም ሆነ ሚሳኤል ስታስወነጨፍ ቀድማ በማስጠንቀቋ እስራኤልና አጋሮቿ መከላከያቸውን አዘጋጅተው ጠብቀው ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን አይቀጡ ቀጥተው አሁንም በመካከለኛው ምስራቅ ለምዕራቡ ዓለም ዋጋ ያላት ሀገር እንደሚመሩ ለማስመስከር ይመኛሉ። አሜሪካ የጋዛው ጦርነት ከተጀመረ ወዲህ ለእስራኤል ሁሉንም አይነት ድጋፍ ከማበርከት አላፈገፈገችም። ይሁንና ኔታንያሁ በኢራን ላይ ጦርነት እንዲከፈት ለረጅም ዘመን የአሜሪካን መንግስት ወትውተዋል። እስራኤል በቴክኖሎጂ በቅጡ የተደራጀ ጦር ሰራዊት አላት። አገር በቀል ወታደራዊ ኢንዱስትሪዎቿ ጥቂት አይደሉም። እነዚህ ተቋማት በጦር ምህንድስናና ምርምር የበቁ ሰዎች የታጨቁባቸው ናቸው። እዚህ ላይ ነው የአሜሪካ መንግስት ከፍተኛ መዋዕለ ንዋይ እያፈሰሰ የሚገኘው። በቂ ዕውቀት፣ በቂ ቴክኖሎጂ፣ በቂ በጀት ያለው የእስራኤል መከላከያ ኢንዱስትሪ የሀገሪቱን ሕዝብና ወታደራዊ ተቋማት ከየትኛውም ጥቃት መታደግ የሚችል የብረት ጋሻ ገንብቷል። ነገር ግን
ይህ መከላከያ ሙሉ ለሙሉ በተረጋገጠ መረጃ መነሻነት መሰራቱ ያጠራጥራል። የኢራንን የማጥቃት አቅም እስራኤሎች በቅጡ ላያውቁት ይችላሉ። ከወራት በፊት የኢራን ጦር ወደ እስራኤል ያስወነጨፋቸው ሚሳኤሎች ጉዳት አለማድረሳቸው አይዘነጋም። ቢሆንም በጠላት ሀገር የተገነባው የመከላከል ዘይቤ ትንታኔ ሳይሰራበት እንዳልቀረ ነው የተቀመጠው። እናም ቤንያሚን ኔታንያሁ ከኢራን ጋር ለመዋጋት በዛኛው ወገን ያለውን እሳት አቅም በደንብ ሳይረዱት እንዳይሆን ያሰጋል። የኢራን በይፋ የሚገለጸው ወታደራዊ አቅም የሸሸገው ነገር ቢኖርስ? ፈጣሪ አገራችንንና ዓለማችንን ሰላም ያድርግልን። አሜን።